እነዛ ዱርዬዎች ልዑል እንደዛ ሲደበድቡት እኔ ቁጭ ብዬ እያየሁና እየሰማሁ ነበር። ግን ምንም ላደርግለት አልቻልኩም። ምንም። አስተውል። እዚያ አካባቢ በጭራሽ አይተኸኝ አታውቅም። ገባኝ። ለማንም ተንፈሻል። ጥሩ። ብሌን፣ ለምንድን ነው ቤት ገብተሽ ቁርስሽን ማትበይው? ግራ ገብቶኛል። ምን ነው ግራ የገባሽ? የዚህ ጉዳይ መጨረሻ አንድ እርምጃ ወደፊት የሄድን ሲመስለን፣ እውነታው ግን 2 እርምጃ ወደ ኋላ እየተመለስን ነው። ይህንን ነገር ማሰብ አቁሚና ቤት ገብተሽ ቁርስሽን ብይ። ስንዱ ቆንጆ አድርጋ ነው ቁርሱን የሰራችው። አራበኝም። ብዙ በማሰብ ለምንድን ነው ራስሽን የምትጎጂው? ብሌን፣ እንዴት ልረሳው እችላለሁ? ስለ ፖሊስ በማሰብ ጊዜሽን ከምታጠፊ ህይወትሽ ላይ ብታተኩሪ ነው የሚሻልሽ። ወንጀለኞቹ እየተከፈላቸው ይህንን ጉዳይ ሳያበላሹት አይቀሩም። ፖሊስ ጣቢያ ውስጥ ደግሞ ያለው ሙስና ከባድ ነው። የተሻለ ነገር አይታየኝም። የጌታቸው ግፍ ልጆቼ ጋርም እየደረሰ ነው። እሱ ከሞተ በኋላ ሁሉም ቀናቶች የሞት ያህል ከባድ ናቸው። ስለ ጌታቸው በማሰብ ለልጆች ትኩረት ያጣሽ ይመስለኛል። በዛ ላይ የራስሽን ሰላም አጥተሽ እኛም ሰላም ነስተሽናል። በትክክል አባ። ልዑል ፈለገም አልፈለገም መላኩ ጋር ሄጄ ማናገር አለብኝ። አሁን ግን ዋንጫ በልታችሁ ነበር አይደል? ነበር። ምርጥ ጎራ ገቢያችንን እሸጡብን እንጂ ለውጭ ልግ መጫወት ለእነሱም ጥሩ ነው። የሚገባ በዶላር እኮ ነው የሚከፈላቸው። የእኛን ሀገር ሊግ መጉዳቱ እንዳለ ሆኖ በጣም ብዙ ብቃት ያላቸው ተተኪዎች አሉ። ምን አስጨነቀ? እነ ቴዲን ማለትሽ ነው? ቴዲ በርግጥ ትኩረት አቅጣጫውን ሊቀይር የሚችል ነገር ያስፈልገዋል። እግር ኳስ መውደዱም አንድ ነገር ነው። ሄሎ። አዎ፣ መላኩ ነኝ። ምን ነው ሰላም አይደለም? ይሰማል። እሺ። አዎ፣ ሁሉም ነገር ተረድቻለሁ። እሺ፣ ስላሳወቀኝ አመሰግናለሁ። ምን ተከሰተ? ልጅሽ ነዋ። ምን ሆነ? ምን አደረገ? ተማሪዎችን ደበደበ። አያደርገው። መኪና የሰረቀ ተማሪ መደብደብ ያቅተዋል? መላኩ፣ እሱ ያለፈ ታሪክ ነው። ቆይ በህይወት አንድ ነገር ተሳስተህ አታውቅም እንዴ? ተማሪዎችን ደበደበ እያልኩሽ ነው። ይሄም ያለፈ ታሪክ ነው። ከሱ በመጀመሪያ እንስማ። ምናልባት ራሱን ለመከላከል ይሆናል። ራሱን መከላከል
እንዲህ አይነት የማይረባ ሰበብ መስማት አልፈልግም። አሸባሪ እስኪሆንም አልጠብቀውም። እሺ መላኩ፣ መጀመሪያ ተረጋጋ። አይደለም ልጁ ተክዛዝ ያስፈልገዋል። ቆይ ከሱ የሚለውን ነገር እንስማ አልኩህ እኮ። እንደገና እንዲዋሽኝ አይሆንም። መላኩ የማይሆን ነገር አለ። ውይ አንተ ግን ተዋሻለህ። እሷ ክፍል ስንት ያሳያለሁ። ምስጋና ምን እያደረግ አብዳ? ምን እያሰብክ ነበር? አንተ ምን የርዕሰ መምህሩ ልጅ ተማሪዎቹ እንደበደበ ብለህ ስለሚል ታስረሳ ነው ነገር እኮ አባ። ዝም በል አለባክተው። ምን ሆነሃል? ቢያንስ አንድ ነገር እንኳን መስማት አትችልም? ምንድን ነው የተፈጠረው? ትምህርት ቤት ውስጥ ብዙ ዱርዮች አሉ። ከዛ እኔና ቴዲ መንገድ ላይ እየሄድን ሉሉን ሲደበድቡ ታየን። ከዛ በኋላ ገባን። እሱ እንድጠብቀው ስላዘዘኝ ማለት ነው። እውነቱን ነው። ልጆቹ በጣም ብዙ ስለነበሩ ምስጋናውን ህይወቱን ያተረፈው። ደግሞ እኛ ልንደባደብ ፈልገን አልነበረም። ልጆቹ እኛንም ሊመቱን ስለመጡ ድብድብ መፍትሄ ነው። በቃ በዚህ በጠዋት ጭቅጭቅ አያስፈልግም። ጥሩ። አሁን ሁለታችሁም ትምህርት ቤት ሄዱ። ስትመጡ ምን እፈልጋችኋለሁ? ደብተሩ እሱን እያነበቡ እኮ ነው ይመስላል። ሰው አለ። ተንቀሳቀስ ሉል፣ ተንቀሳቀስ አልኳል። ደህና ነህ? አመሰግናለሁ። አኩራሽ ከባድ ስራ ነበር። እኔና ጀባ በዚህ ፍጥነት እንሰራዋለን ብዬ አልገመትኩም። ጎብዛቸዋል። ሁሌም በእኛ ልትተማመን ይገባል። መርማሪዋ አቶ ዞን በዛ ሆኖ ስታየው ፊቷ ደም ነው የለበሰው። ግን የሻምበልን ጉዳይ መርሳት የለብንም። እሱ በማንኛውም ሰዓት ምንም ነገር ከማድረግ ወደ ኋላ አይልም። አበሳይቶኝ። ምን አደረገ? 5000 ስጠኝ ይለኛል። ለማንኛውም ነገሩን አስተካክየዋለሁ። ብሌን ልጇ ስለተደበደቡ ትኩረቷ መገዛት። ሰፈራችን ጥሩ አቀባበል አደረጉለታል። በልጅ ልጄ እየቀለድሽ ነው? መጣችላል። ግቢ። ስራ ይዛል እንዴ? ችግር የለም። አርፈኝ። ሁኔታዎች ለልጅ አስቸጋሪ ሆነዋል። ያው አዲስ ትምህርት ቤት መላመድ አስቸጋሪ ነው፣ ግን በሂደት ይስተካከላል። መላመዱ አይደለም ችግሩ። እና ምንድን ነው? እዚህ ትምህርት ቤት ያሉ ጉልበተኞች ልጄ ላይ ጥቃት አድርሰውበታል። ሊገሉት እኮ ምንም አልቀራቸውም። እኔ በመስማት ያዝናለሁ፣ ግን አሁን ደህና ነው? እየተሻለው ነው፣ ግን ሁኔታው አሳስቦኛል። አታስቢ፣ እኔ ሁሉን ነገር እከታተለዋለሁ። ከመከታተል ያለፈ ነገር ማድረግ አለብህ መላኩ። በትምህርት ቤታችን ጉልበተኞችን አንታገስ። እመኚ፣ ጥፋተኞቹ ተለይተው ይቀጣሉ። ይቅርታ፣ መፍትሄ እንደምትሰጠው እርግጠኛ ነኝ። ግን አባት ለሌለው ልጅ ይህ የሚገባ አይደለም።
ደህና ነኝ። ጥፋተኞቹም ይቀጣሉ፣ ልዑልም ደህና ይሆናል። እሱ እንደ እናቱ ጠንካራ ልጅ ነው። ቅድም መጽሐፍ ረስቼ ነበር መሰለኝ የወጣሁት። አመሰግናለሁ መላኩ። እንሄዳለን። ምንድን ነው የምትሰራው? ለጉብኝት ነበር የመጣሁት። ምንድን ነው የምትጎበኘው? ለማሰቢያ ሰፊ ጊዜ አግኝቻለሁ። ምንድን ነው የምትዘላብደው? በጠለፈው አንድ ሰው ሞተ። እናም ፖሊስ ቤቴ መጥቶ ለጠለፋው ጥቅም ሲል ለዋለው መኪና ጠየቀኝ። የኔን መኪና እስከ ታርጋው አስመስለው ደግሞ የሚጠቀሙት ሰዎች ሰራተኞቼ ናቸው። ስለ አማች መሞት ተጠያቂው አንተ ነህ ማለት ነው። አየህ፣ ነገሮች እንዴት እዚህ ሊደርሱ እንደቻሉ ለማገናዘብ እንደኔ በሳል መሆን ይጠይቃል። እናም ዝናውን ለመጎብኘት አሰብኩ። ምክንያቱም እነዚህ ዜናዎች በዋነኛው መንገድ በትክክለኛው ጆሮዎች ላይ መድረስ ስላለባቸው። ለምን እንደመጣው ጠይቀኝ ነበር። እውነቱ እኔ ፖሊስ ጋር ከመሄድ በፊት አንተን መጎብኘት ነበረብኝ። አይሻልም ነው ወይስ ባሏን የገደልክባትን ቆንጅዬ ልጅ ጋር ልሂድ? ከአንተ ጋር የማወራበት ምንም ጊዜ የለኝም። እንደዛ ከሆነ 200,000 ብር ብቻ ነው የምፈልገው። ይሄ በጣም ጥብቅ ሚስጥር ነው። እኔ ደግሞ ስጠጣ የማወራውን አላውቅም። ለማንም ትንፍሽ እንደማትል ምን ማረጋገጫ ትሰጠኛል? ስለ እሱ አታስብ። ያልኩን ብቻ አድርግ። ጥሩ። ገንዘቡ ግን እዚህ የለም። ገንዘቡ እዚህ ከሌለ እኛ ገንዘብ ወዳለበት እንሄዳለና። ዛሬ እባክህ በጣም ደክሞኛል። ገብቼ አረፍ ነበር። ተጨቅኝ። ምንድን ነው እንደ ሽማግሌ ቤት ሰሞን ደከመኝ ደከመኝ ማለት አበዛ እ ወደ ኋላ ይሄን አንተ ነው ወንድሜን የተረፍከው። ጀግንነትን አጥንቄልሃለሁ። ጀግናስ አይደለሁም። ማድረግ የነበረብኝ ነው ያደረኩት። ልጆቹ እኮ በጣም ብዙ ነበሩ፣ እኛ ግን ደበደብናቸው። እኔም ችግር ቢያጋጥመኝ ወደ ማን መምጣት እንዳለብኝ አውቄያለሁ። በኋላ እኛ ጋር መምጣት ትችላላችሁ። በዛውም ቪዲዮ ጌም እንጫወታለን። ኧረ እንመጣለን። እንደውም ኳስ እንጫወታለን።
ምንድን ነው? ከትምህርት ቤታችን ቆንጆ ልጅ ጋር መሆን የምትፈልግ አትመስልም? ለምን ቆም? አይሰማም? ምን ለፖሊስ ሄጄ እንድቀባጠር ትፈልጋለህ? አይሰማህም እንዴ? ስለምንድን ነው የምታወራው? ጥሩ ድምፅ አወጣ። መኪና ላይ ናውረት እንተባብ ናውረት ጭንቅላትን ሳላፈርሰው ውረድ። ውረድ። ተንበርከክ። እባክህን እባክህን። ምን ስለምን? የዛሬ ማረኝ። ሽጉጥ ውስጥ 2 ጥይቶች አሉ። አንዱ ለአንጎልህ፣ አንዱ ለልብህ። ስለምን? የዛሬ ማረኝ። ጥይት እንኳን በሌለው ሽጉጥ እንደዚህ ለመሽናት የተነፋኸው? ይቅርታ ለምኑ? እስካሁን ላደረስኩበት ነገር። ይህን ደደብ ጭንቅላትህን በትኜ የጅብ ጾም መያዣ አደርግልሃለሁ። ይቅርታ፣ ዳግመኛ ባለፍክበት አላልፍም። ይህን እንደ ልምምድ ተመልከተውና ለዋናው ሞት ተዘጋጅ። እባክህ ስለ ወንድ ልጅ አምላክ ታውቃለህ እንዴ? አንተ ከርሳ ከዛ ልጁ ትምህርት ጨረሰና ወደ ቤት ሄደ። ከዛ ወደ ቤቱ ሲሄድ ማሳ ላይ አባትየውን አገኘው። ከዛ አባትየው ለልጁ ቆይ ዛሬ ምንድን ነው የተማርከው ብሎ ጠየቀው። ከዛ ልጅየው ዛሬ እኮ ምድር ትሽከረከራለች ብሎ ነገረው። ይህንን የተማርነው ብሎ ነገረው። ከዛ አባትየው ግራ ተጋባና ጸጥ አለው። ግን ይዛ ቀን ከዛ በስንተኛው ቀን ነው ይህንን ያስተማረው አስተማሪ በአባትየው ማሳ በኩል ሲያልፍ ከአባትየው ጋር ተገናኙ እና ምን አለው? መጀመሪያ አስተማሪው መጣና ያው እንግዲህ እዚህ ማሳ ላይ ያለው እሸት ሲደርስ እንዳረሳኝ አለው። ከዛ አባትየው ፈገግ አለና አንተን አይደል ምድር ትሽከረከራለች ብለህ ያስተማርከው አለው። አዎ ምን ነው አለው። ከዛ ገበሬው ምን ቢለው ጥሩ ነው? እንደዛ ከሆነ አይቀርማ በቃ የኔ ማሳ ተሽከርክሮ ያንተ ጓሮ ጋር ሲደርስ የዛኔ የራስህ ቃጥፈ ብላል አለው። የሰርገኞቹን ሳልሰማችሁ? አልሰማን። አንዴ ምን ሆነ መሰላችሁ? አንዷ ሴትዮ ከባሏ መፋታት ፈልጋ ዳኛ ጋር ትሄዳለች። ከዛ ዳኛው ከመቼ ጀምሮ ነው ትዳርሽ የተበላሸው ብሎ ሲጠይቃት የሰርጋችን ዕለት አለችው። ዳኛው ግራ ተጋባና እኮ በምን ምክንያት የተፋተው ሲላት ምን ብትለው ጥሩ ነው? የሰርጋችን ዕለት የፎቶዋን ፈገግታ ከባሌ ይበልጣላት። ፈገግታ እኮ ደስ ይላል። እስቲ ዮሐንስ ተራመድ እንቅጅልን። ይቅርታ፣ ተራማጁ ሰው ያለበት ውስኪ ማለቱ ነው። ዛሬ ፏ ፈሽ በይ፣ የደስ ደስ ነው። ያን BMW መኪና እጃችን ቢገባ ቤት መርጥ ነበር መሰለሽ።
ቀላል ወንበሩ ራሱ የቆዳ እኮ አንተ ልጅ ቀሚስ ለባሽ አላልፍ ብለሃል። በዚህ ነው የምትጨመደዱ። እንደ ምስጋና ስራና ህይወታችን ለያ ህይወታችን ስራ ይሆነስ እኔ እኮ አልፈላስም። እኔ ራሱ ማለት ነው ልክ እንዳንቺ በእድሜ ከምበልጣቸው ችኮች ጋር ተፍ ማለት የመጨረሻ ነው ይመስል። ሄሎ፣ መርማሪ ብሌን ነኝ። አባቴ መጠጥ ቤት ውስጥ ነው ያለው። ከጠላፊዎቹ አንደኛው እዚህ ነው ያለው። አዎ እርግጠኛ ነኝ። በዚህ ሁሉ ጊዜ ውስጥ እዚህ ነበር። ለአባቴ ነው የሚሰራው። አይ እኔን ስሚኝ፣ እኛን የዘረፈውና ባለቤቴን የገደለው እዚሁ ፊት ለፊት ቁጭ ብሎ አሁን መምጣት አለብሽ። አሁን ምን ልታዘዝ ማለት? ይቅርታ፣ ውሃ። ኧረ እባክህ ቀስ ብለህ ምተው እንጂ እንዴ! እባክህ ተወኝ። እግር ኳስ ላይ አልተፈጠረም። እንደዚህማ ባንዴ ተስፋ አትቁረጥ። ቀላል እኮ ነው በጣም። ሳሮን ራሱ እኮ ብትመጣ እኮ ታንጠባጥባለች። ይኸውልህ አያቴ እዚህ ምን ይሰራል? ወዴት? አቤት ማ ምንም ያለ ማለት መብት አለ። ከዚህ በኋላ የምትናገረው ነገር እንደ ማስረጃ ነው የሚቆጠርበት። እባክህ እላይክ ላይ ሌላ ችግር አትፍጠር። እስኪ መንገድ ልቀቁልኝ። መንገዴ እባክህ ጋይዘን ነው። እባክህ የሆነ ነገር አድርገህ አስቆምጮ። እባክህ እባክህ ጋይዘን ነው። እንድንወጪት አላውቅም ጋሽ። እኛ በራሳችን ቁጭ ብለን እያጠጣን ነበር። በኋላ መጥተው ያዙት። ለምን እንደያዙት ተናግረዋል? ኧረ ጋይዘን ነው። እባክህን ጋይዘን ነው። ኧረ እባክህ ጋይዘን ነው። የሆነ ነገር አድርግ እባክህን አስቆማቸው።